እንኳን ለሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ወርሃዊ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድልና የዕለቱ ስንክሳር በቅዳሴ ሰዓት የሚሰበከው ምስባክና ቅዱስ ወንጌል እንደየቅደም ተከተሉ አቀርባለሁኝ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ በተባረከ በወርሃ ሐምሌ 17 ቀን የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያንና ከእኔ ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያ ቅዱስ ጳውሎስ የተሰኘ ሳውልም ከእነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበረ። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እሊህ አንገታቸው የደነደነ ልባቸውን በትዕቢትና በአመፃ የተሞሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ ሰሙ ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውንም እየወረወሩ በራሳቸውም ላይ ትቢያ እየነሰነሱ በታላቅ ቃል ይጮኹ ነበር። ጸጋ እግዚአብሔርን የተመላ በሕዝቡ መሃል ድንቅ ተአምራትን ያደርግ የነበረ ንዑድ ክቡር ቅዱስ እስጢፋኖስ ግን ከስማልቤርጥያን ከቀርኔዎን ምኩራብ የተነሱና ከእስክንድርዮንና ከቂልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም። በመንፈስ ቅዱስና በጥበብ ተመልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ነበር። ሕዝቡንና መምህራኑን ጸሐፍቱንም አወኳቸው። ሊቀ ዲያቆናት ቀዳሜ ሰማዕት ብፁዕ ቅዱስ እስጢፋኖስን ከበው እየጎተቱ በአደባባይ ላይ አንገላቱት። ይህ ሰው በቤተ መቅደሱ ላይ የስድብን ቃል ሲናገር ሰምተነዋል፣ የኦሪትን ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደሱን ያፈርሰዋል፣ ነቢዩ ሙሴ የሰጣችሁን ኦሪትን ይሽራል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱም እንደ መልአከ እግዚአብሔር ፊት ሲያበራ ያዩት ነበር። ሊቀ ካህናቱም ቀዳሜ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብለሃልን ሲል ጠየቀው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም አባቶቼና ወንድሞቼ ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶሪያ ወንዞች መሃል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጠለት። ከወገኖችህ ተለይተህ ከሀገርህ ወጥተህ እኔ ወደማሳይህ ሀገር ና አለው። ከዚህም በኋላ አባታችን አብርሃም ከከላውዴዎን ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድም በውስጧ የእግር መራመጃም ያህል ቢሆን የእግር መረገጫ አልሰጠውም። ነገር ግን እርሱና ከእርሱም በኋላ የሚነሱ ዘሮች ይገዟት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆችህ በባዕድ ሀገር ስደተኞች ይሆናሉ፣ ግብፃውያንም 400 ዓመታትን ይገዟቸዋል። እሱ የገዟቸውን እሊህን ሕዝብም እግዚአብሔር እኔ እገዛቸዋለሁ፣ ወደዚህ ስፍራም መጥተው በዚህ ሀገር ያመልኩኛል ይላል። ምስጋና የባህሪው የሆነ አምላካችን እግዚአብሔርም ትዕምርተ ግዝረትን ሰጠው። አባታችን አብርሃምም ይስሐቅን ወለደ፣ በ8ኛውም ቀን ገረዘው። እንዲሁም ይስሐቅ ያዕቆብን ወለደው፣ ያዕቆብም 12ቱ ቀደምት አበውን ወለደ በማለት ያስተምራቸው ነበር። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያንና ከእኔም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ተአምር ቅድስት ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያስፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብን ነገር ሲናገር ሰማነው ብለው በሐሰት ለመሰከሩበትና ላሰቃዩት እየለመነ በትዕግስት ሳለ በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለች ታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ መሄድ ዘንድ ተከተላቸው። ከባልንጀሮቹ ጋር በመንገድ ሳሉም አንተ አስቀደመ ክርስቲያን አይደለህምና ከኛ ጋር ሄደህ በጸበሉ ትጠመቅ ዘንድ አይገባህም። አሁንም ከኛ ተለይተህ ወደ ቤት ተመለስ፣ ወይስ ሄደህ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስምም ተጠምቀህ የቅድስት ቤተ ክርስቲያን አባል ትሆን ዘንድ ትሻለህን አሉት። እርሱም ግን እናንተም እኔም ሰዎች በምን እንለያለን? ስለምንስ እጠመቃለሁ? ይልቁንም በደሴት ወዳለ የምትገቡበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው።
ይህ አይሁዳዊም የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል መጥቶ ወደ ታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን ቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትን በአምላኩ ኃይል የሚያደርግ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከእኔ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘለዓለሙ አሜን። የተወደዳችሁ እግዚአብሔር ቤተሰቦች፣ የቅዱስ እስጢፋኖስ ወዳጆች፣ ከዚህ በመቀጠል ደግሞ በሐምሌ 17 ቀን የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚህች ቀን ቅድስት አውፎምያ በሰማዕትነት ሞተች። ይህችም ቅዱስ በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይህቺ ቅድስት አለቀሰች። ልቡናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብህ እንደ ድንጋይ የሆነ ለእነዚህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዳያጠፋ አትፈራምን? መኮንኑም ሰምቶ ደርሶ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨምሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜ በእሳቱ መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም እብ ለአውፎምያ ህሪት ክበደ ሰናስል ነጺራ በክሳደ ሰማዕት ወሶበ ነደ ልባ በአምላካዊ ቅናት መቅሰፍት እያፍርሃ ወያደንግጻ ስቅለት ወለኪፎታ የክህለ እሳት። በዚህችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን የቴዎድሮስና የሰማዕት ቤዱል የዘካርያስና የአውልንያ የአይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕት ቴዎስጦስም አጽሙ የተገኘበት ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አምላካችን ከነቢዩና ከሰማዕቱ ወዳጆች በረከቱ ይክፈለን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንድትቀበል ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከዚህ በመቀጠል ደግሞ የዕለቱን ምስባክና ቅዱስ ወንጌል እናደምጣለን። ወአይቴ ጎየ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሃሎከ ወአይቲ እምቅድመ ገጽከ እመኒ አረግኩ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሃሎ ባረክ ነገር ዘእሞንጌለ ማቴዎስ ረድኤከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 38 እስከ 43 ያለው ኃይለ ቃል እንዲህ ይላል። በዚያን ጊዜ ከጻፎቹና ከፈሪሳውያን አንዳንዶቹ መለሱና
መምህር ሆይ ካንተ ምልክት እንድናይ እንወዳለን አለው። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እንደሆም ከዮናስ የሚበልጥ ከዚህ አለ። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና። እነሆም ከሰሎሞን የሚበልጥ ከዚህ አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን እግዚአብሔር ከሰማይቱ ከሊቀ ዲያቆናት ቅዱስ እስጢፋኖስ ረድኤቱን በረከቱን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።